አቢጌል ሰላምን የልጅሽ አባት ማን ነው? ዛሬ የልጅሽ አባትን ካልተናገርሽ እኔ እነግርሻለሁ የልጅሽ አባት ማን እንደሆነ አለቻት። ሰላምም ታዲያ ካወቅሽው እኔን ለምን ጠይቂኛለሽ? ተናገሪያ። የልጅን አባት ካወቅሽው ሰውን አስጠየቅሽ? የሰላም ባል እኮ የልጇ አባት ወይም ያስረገዛት የከሌ ነው ብለሽ መናገር ትችያለሽ። እኔ ጋር መጨቃጨቅና መነጋገር አያስፈልግሽም አለቻት። አቢጌል በጣም ተናዳ ወደ ክላስ ሄዳ ለአባቷ ደወለች። ለአባቷ ስትደውል ደረጀም እንዲህ አለችው፣ ደረጀ እኔ ሰላም የልጇን አባት አልናገርም አለች። እና ምን ላድርግ? የልጇን አባት ደግሞ ግዴታ ማወቅ አለብን። እሷ ለምንድን ነው መናገር ያልፈለገችው አለችው። ካልፈለገች አልፈለገችም። እኔና ማርቲም ጠይቀናል ነበር። መናገር ስላልፈለገች ትተናታል። አንቺም እባክሽ ተያት፣ ዛሬ የደስታዋ ቀን ነው፣ እባክሽ ተያት እያለ ቢለምናትም ምንም ልትሰማ አልቻለችም። ደረጀ ግራ ብትጋባ አንደበቱ ምን አለ? አንቺ ልጅ ግን መቼ ነው ሰው ያልሽን የምታቆሚው አላት። ውሃ እና ምጥን እየተጫወቱ ነበር። ውሃና ምጥን እየተጫወቱ ምጥንና ውሃ እንዲህ ይባባላሉ። ዳጣና አቢጌል እኮ ባልና ሚስት ናቸው እየተባባሉ ያወራሉ። ይህን ነገር ታዲያ እውነት ነው? ባልና ሚስት ናቸው ዳጣና ናታን አለች ውሃም። አሁን ባልና ሚስት ናቸው አላሻቸውም? በአንድ ቁጭ ላሉ በአንድ ያወራሉ። ባልና ሚስት ሲሆኑ እኮ ነው እንደዛ አብረው ቁጭ የሚሉት አብረው የሚያወሩት እያለ ምጥንም ታስረዳት ያዘኝ። ውሃም ባልና ሚስት ናቸው እንዲህ ብላ ለእናቷ ልትናገር ድቡን ንቅ እያለች ነው። ይህን ጉድ ያላየችው ዳጣ ወይም አቢጌልና ዳጣ አሁን ላይ ሊጋደሉ ትንሽ ነው የቀራቸው በናታን ጉዳይ። ናታን በበረንዳው ስር አቁሞ ዳጣን እያወራና እየሳማ በነበረበት ሰዓት አቢጌል ድንገት ብቅ ብላ አስደነገጠቻቸው። ያው ዳጣ አራዳ ስለሆነች ሸዋወደቻት። ምንም አላደረግን፣ እኔ ቆሜ እሱ ከወዲያ ሲመጣ አንድም ከወዲህ መጣሽ እንጂ አላገኘሁትም ነበር እያለች ዳጣ ሳምናት ጥላት ሄደ። አቢጌል ግን ጠርጥራለች። ብትጠረጥርም ግን ምንም አታመጣም። ናታንን ጠጋ ብላ ልታወራውና ጠጋ ብላ ልታቅፈው ስትል እሱም መንጥቋት ሄደ። ሁሌም ፊት ይነሳታል። በተቀመጠበት ሄዳ ጠገቡ ቁጭ ብላ ታቅፈዋለች፣ ትደባብሰዋለች። እሱ ግን ዞር ብሎ ማያትም። በጣም ያሳዝናል። ኤቢ ናታን ቢረዳት ምንም ቢያከብራት ትንሽ ጥሩ ነው እያስባለሁ። ሴት ልጅ እንደዛ ማመናጨቅና ወደዛ እጇን እያነሳ መወርወር የለበትም ብዬ ተስፋ አለኝ። እሷ ስለምንድን ነው የማይወዳት ሰው ጋር ግድ እለጠፋለሁ፣ ግድ ናታንን አገባለሁ የምትለው ለምንድን ነው? የሴት ልጅ ባህሪን የማታሳየው ለምንድን ነው? እሷ እኮ ግድ እሷ ባል እሱ ሚስት ሊሆን ነው በእሷ ቤት። እንደዛ መሰለኝ ሀሳቧ። አንዳንዴ ግራ ግብት ይለኛል የኤቢ ነገር። አንድ ወንድ ፈልጎሽ መጥቶ ሲጠይቅሽ በክብር ወደድኩሽ ሲልሽ ነው እንጂ እንዴት ነው እሷ ብቻ ስለወደደችው እሷ ብቻ ስላፈቀረችው ሄዳ ወደድኩክ አግባኝ በቤት ቃላክ ማለት አይደብርም? አፍ ላይ ራሱ ይከብዳል ይሄ ነገር፣ በጣም ነው የሚከብደው። እና ፍጡም እንዲህ ማድረግ አልነበረባትም። ማርቲ ራሱ ተሳስታለች። ምንም ቢወደው ምንም ጥሩ ወንድ ቢሆን ይሄ ልጅ እንዲወዳት ብቻ የሆነ ሀረካት እንድታደርግ መንገር ነው እንጂ እሱን ወደ እሷ እንደተስባት በቃ ማድረግ ነው እንጂ እሱን እንድታገባት ኤቢን እናንተን ላጋባ ፈልጊያለሁ ማለት በጣም ጥሩ አይደለም። የተሳሳተ ነገር ነው። ናታን ሆኖ ነው እንጂ የሚያላት ሌላ ወንድ እኮ ቢሆን አይ ያንቺን ማግባት አልፈልግም፣ እኔ የምፈልገውን ማግባት እችላለሁ እና ግዴታ ኤቢን ማግባት የለብኝም ብሎ ይነግራት ነበር። እሷ ግን አልገባትም።
ናታን ዝም ብለው የእነሱን ክብር ለመጠበቅና የእነሱን አስተሳሰብ ለመጠበቅ ብሎ ነው እንጂ መናገር ጠርቶት አይደለም። ዳጣን ይወዳታል። አሁን የዳጣ ፍቅር ከያዘው ወዲህ እነሱን እንዲህ አይፈራቸውም። እንድታው ይነግራቸዋል። ምስምሳቸውን ካልፈለግኩ አልፈለግኩም፣ ያልፈለግኩትን ሰው ደግሞ ግዴታ ማግባት የለብኝም ብሎ እንደሚወስን እርግጠኛ ነኝ። ኤቢም ሰላምና ዳጣ እናትና ልጅ ናቸው። አታይም? ቤቢ ሻወሩም ላይ እንደዛ ስታስደስታት ቆየች። አሁን ሁሉም ነገር ታስደስታታለች። ስራም ቦታ ትሄድና ታግዛታለች። የሰላምን ስራ በሙሉ ዳጣ መስራት ይዛለች። እና ዳጣና ሰላም የሆነ ነገር አላቸው ስልሽ አንቺ አይገባሽም። እንደውም እናትና ልጅ ናቸው። ይህንን ካላመሽ እኔ አብጌል ታያለሽ፣ ወደኋላ አልልም፣ ሁሉም የሆነ ነገር ይታየኛል እያለች ለማርታ ነገረቻት። እና ምን አገባኝ፣ እናትና ልጅ ሊሆኑም ይችላሉ። ልጅ ወልዳ ጥላ ከሆነ ሰላም አሁንም ሊሆኑ ይችላሉ። ግን እኔ ሆኑ አልሆኑ ምን አገባኝ። እሷ ግን የምታግዛት ስለምታዝንላትና ነፍሰ ጡር ሆና ስራ እንዳትሰራ ነው። የመልካምነቷን ጥግ እያሳየች ነው። አንቺም እኮ ናታን እንዲወድሽ ከፈለሽ ሄደሽ እሷን ማገዝ እሷን መንከባከብ ጥሩ ነው። ናታንም ጥሩ ልብ አላት ብሎ ይቀርብሻል አለቻት። እሷ ግን በፍጹም ሰላምን አላግዝም፣ በይቀርበኝ ተወው፣ በአገባኝ ተወው እያለች ትለያዘች። ሙግቻሽ እዳ ነው። አሁን ቆየት ብለሽ ቀለበት ያረገልኝ ትያለሽ፣ አሁን ደግሞ የራሱ ጉዳይ ትያለሽ። ይህ ግን ምን አይነት አስተሳሰብ ነው ያለሽ አለቻት ማርታ እንደዛ ስትላት እሷም መለሰች፣ እኔ ስለ ሰላምና ስለ ዳጣ ሚስጥር ካላወጣ አንዳችም ሰላም እንቅልፍ አልተኛም አለች ኤቢ። ምን አይነት ጉድ የምንተዋጨው? ለምን አሁን አትናገርም? እስከምትናገሪ ለምን ጊዜ ትሰጫለሽ? እያለች ማርታ ትጠይቃት ያዘች። ማርታም ኤቢ ዳጣንና ማርታንም ልታጣላ እየሞከረች ነው። ምክንያቱም ኤቢ እና ማርታ አሁን ላይ ጥሩ አይደሉም። ወሬዋን ሁሉ አትሰማትም። ወሬዋን ሁሉ ስለማትሰማት ዳጣንና ማርታን ማጣላት አለብኝ ብላ ኤቢ ተነሳች። ለምን የኤቢ ወሬ እንድትሰማ ዳጣን ብቻ እንዳትሰማ ልታረጋም ማርታ ማለትም ዳጣን ባለጌ ናት። ወረምሳ ጋር ስትዞር ውላ ነው የምመጣው። ይህን ሁሉ እያደረገች እየመጣኝ አንድ ዲቃላ አርግዛ ብትመጣ እዚህ ቤት እኛንን የምንዋረደው እያለች ኤቢ ለማርታ ትነግራታለች። ማርታም ዳጣን ጠርታ እንዲህ አርገሻል እንዴ? እንደዚህ አርገሻል? እውነት አድርገሻል? እያለች እሷም ተጠይቃት ያዘች። ዳጣም እኔ እንዲህ አይነት ሰው አይደለም፣ ከማንም ወንድ ጋር እንኳ ብታይ ሌላ ያለፈ ግንኙነት አይኖረንም፣ በቃ ከጓደኝነት በስተቀር አለችና እሷም ነገረቻት። እኔ እማዬ ወይም እትዬ ልበለሽ ወይም እማዬ፣ እኔ ወንድ ልጅ ጋር ብታይኝ ራሱ ብልግና ምናምን አላውቅም። እንደ ኤቢ ላርግዝበት፣ እንደ ኤቢ አብሬ ልተኛ አላቸው። ተጫውተን ጨዋታችንን ማሄድ ነው። ኳስም ከተጫወት ወሬም ከሆነ ወሬያችንን አውርተን መለያየት ነው። አለቻለም እንደ አንቺ ልጅ የሆናታንን አብረሄ ካላደረግ ካላረገዝኩበት እያለች አራቂ እያጠጣች ልታረግዝበት እያለቻት ነገረቻት። በራሷም ላይ ስላፈረች ማርታ ዝም አለች። አዎ ትክክል ነሽ። ኤቢን ብድግ ብላ ምን አባሽ ነው የምትይው አንቺ? የኔን ስም ለምን ታነሻለሽ? የተጠየሽው የራስሽን ስም ስለ ራስሽ አትመልሽም፣ ስለ እኔ የምታወሪው ብላ እሷም ንዴቷን ተወጣችባት። ዳጣም የሆነውን ነው የተናገርኩት፣ ያደረግሽውን ነገር ነው የተናገርኩት፣ ታዲያ እኔ ምን ላደርጋለች? እንግዲህ ኤቢ ማርገዝ እንደምትፈልግ እሷም አቃባታለች ማለት ነው። አራቂን ቀላቅላ እንዳጠጣችው ኤቢ እንደሆነች አውቃለች። ዳጣን ይህኔ ልትበቀላት ነው። አያችሁ፣ ከናታን ጋር አድራ ናታን ጋር እንዳደረች የዛን ቀን ልጅ ልትይዝ ትችላለች። ፈጣሪ ከሰጣት ልጅ ከያዘ በኋላ ደግሞ ናታን ዳጣ ትርቀዋለች።
ምንም ቢወዳት ልጅ ባለ ልጅ ከሆንክ ከራስ ልጅህን ከሚስት ጋር ሆነ ካሳደግ ስለምንችለው ያንን ለማድረግ ነው ኤቢ ድቡን ንቅ ማለት የያዘችው። በቃ ግን ይሰካላት የሚሆን አይሰካላትም አላውቅም። ውድና የተከበራችሁ የሀገሬ ልጆች ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ።